እርጉዝ ነበርኩኝ ሁለተኛ ልጄ አንድ ወር ሊቀረኝ ሲል ልወልድ ማለት ነው ድምጽ እንትን ላይ ነው ልወልድ ስል በጣም እንትን አለኝ አመመኝ በቃ በጣም ነበር የሚያመኝ በጣም ምን እንደሆነ አላቅም ህዳር ወር ላይ በጣም ነው የሚያመኝ በጣም እኔም አይደለም እኔም ባለቤቴ ልጆቼ በአንድ ላይ ተኛን ሁለተኛ ልጅ አለኝና አንድ ላይ ተኝተን ስነሳ የነሱ መተኛት እኔን አስደነገጠኝ የማ የሆነ ነገር ችግር አለ ምናምን ብዬ ዝም አልኩኝ ግን የሆነ ሰዓት ላይ በጣም ሲያመኝ አንዷ ጓደኛዬ ደውላ አሜን ድምጽሽ ልክ አይደለም ምን ሆነሻል ምናምን ስትለኝ አይ ምንም አልሆንኩም በቃ ልምጣልሽና ቤቱን ላነሳሳልሽ እናስተካክሎ ደብሮሽ እንዳይሆን ብላኝ እሺ አልኳት ከዛ ትንሽ ቆይቼ ድምጽ እየተዘጋ መጣ ከዛ ደወልኩና የቤቱ ታዩና ሐኪም ቤቱ ሰጅኝ አልኳት እሺ ከናን ትባላለችና እሺ ከኑዬ ነይ በቃና ሐኪም ቤቱ ሰጅኝ ብያት ሄድን ስንሄድ ትንሽ ድምጽ ቆንጆ ነበረ የሆነ ሰዓት ላይ ጭራሽ ዘጋ መንገድ ላይ ነገርያታለሁ ግን ከይዙ አላቅም ግን ዘጋኝ በቃ ግን ንገሪያቸው እዛ ሐኪም ቤት ብያት ስንሄድ ዶክተሮች ምን ሆነሽ ነው ምናምን አሉኝ አላቅም አልኳቸው ከዛ ሷን አወሯት ምን ሆና ነው እኔ እንጃ ዝም ብሎ ነው የዘጋ ዲያስፖራ ናት ይሏታል እኔ እንደዚህ ነው ማወራው ምናምን ዲያስፖራ ናት ይሏታል አይ አይደለችም ምናምን ትላቸዋለች ከዛ መርፌ ነገር ሰጠኝ ለማንኛውም እኔ ከባሰብሽ ምናምን ብሎኝ ወደ ቤት መጣው ምናምን በዛ መሃል በንጋታው የእግዚአብሔር ሰው አፖስትል ዳሬና ውድ ባለቤቱ ዘኒ የሆነ ፕሮግራም ላይ ነበሩ ወደ ሀያት ምናምን ብሎኛልና ከዛ ፕሮግራም ላይ እንዴት እየሮጡ እንደመጡ ምሳሳል ላይ ነው ትዝ ይለኛል እኔን አያቀኝም ምናልባት ባለቤቴን ነው የሚያውቀው እንዴት እንደሰማ አላቅም መታመሚ አላቅም ብቻ መጣ ልኮኝ ነው ብሎ ነው የመጣው በቃ መልእክት አለኝ ብሎ መጣና ቤት ጸለይልን እኔ ደግሞ አልቃሻ ነኝ ዝም ብዬ በቃ ለመልእክቱ እየሰማው አለቅሳለሁ አይዞሽ ምንም አትሆኝም እንደ ዕብራውያን ሴቶች ነው የምትወልጁ ብርቱ ነሽ ምንም አትሆኝም ምናምን ብሎ ቃል አውጥቶልኝ ተመለሰ ወደ ቤቱ በጣም አልቅሼ ምን ብዬ በቃ አራግፎልኝ ነበር ብዙ ነገር ነበር መሰለኝ በለቅሶ ነው እኔ እንትን ያልኩትና ከዛ በኋላ ብዙ ነገር የተራገፈ ምናምንና እሱ እንዳለው እግዚአብሔር ሰው እንዳለው ሐኪም ቤት ሂጂ ምንም ስለትም አልነካኝም ምንም ነገር ሁለተኛ መጀመሪያው ልጅ በሰርጀሪ ስለሆነ የወለድኩት አትቺም ብሎኝ ነበር ሐኪም ቤት ግን ቃል ስለመጣልኝ እንደምችል ስለማቅ ከሐኪም ቤት ወደ ሐኪም ቤት ነበር ሙቭ ማረጋው አንዱ ሐኪም ቤት አትቺም ሲለኝ ወደ አንዱ ሄዳለሁ እዛ ሂጂ በምጥ ነው የምወልደው ስለው አንዱ ዶክተር ምን ችግር አለው ሲለኝ ከዛ ጋር ተስማማው በቃ እዚህ ነው የምወልደው ይሄ ሰውዬ ነው ቃል መጥቶልኛል ምናምን ብዬ በምጥ ወለድኩ እዛ ቦታ ማለት ነው እና እግዚአብሔርና ለጌታስ ክብራንቶ ወገኖች ኢየሱስ ጌታ ነው ዋው በጣም እግዚአብሔርና ክብሩልኝ ሰሙኑ ደግሞ ምስጋና በቤት ሻርግ ይያለኝ ነበር ጌታና ድንገት ነው ለመውጣት አላሰብኩ ነበር ግን በቃ እግዚአብሔር እንደዚህ ብሎኛልና እኔ ሆነ እንደ አምስተኛዋ ሴት ምስጋና ይዤ ተቀምጫለሁ ብዬ ነው የወጣሁት እግዚአብሔርና ክብሩልኝ እግዚአብሔርን አመስግኑልኝ አጨብጭቡ ለጌታ በደንብስ ክብራንቶ ኢየሱስ ጌታ ነው እግዚአብሔር በጣም ትልቅ ነገር አድርጎልኛል በጣም እናንተም የምታውቁት ነገር ነው በጣም ብዙ ቤት እዚህ ቤት በጣም ብዙ ነገር ነው የተደረገልኝ እንዲህ ብዬ የምለው ነገር አይደለም በጣም ትልቅ ነገር ከዛም አፖስትልን አመስግኑልኝ ፓስተር ዘኒም ለኔ በጣም እየተጨነቁ ሲጸልዩልኝ ነበርና እግዚአብሔርን አመስግኑ የፍርድ ቤት ኬዝ ነበረብኝ ወደ 1 አመት ነበር ክርክሩ የነበረብኝ በመጀመሪያ ግን እስራት ውስጥ ነበርኩ ከ20 አመት በላይ ማለት ነው በቃ ያ ነገር ከእግዚአብሔር ቤት ወጥቼ ክርስቲያን ነበርኩኝና ከእግዚአብሔር ቤት ወጥቼ ወደማይሆን ህይወት ውስጥ ገባሁ እና እግዚአብሔር ደግሞ ያን ሁላ ነገር አሳልፎልኝ ፍርድ ቤት ኬዝ ነበረብኝ እግዚአብሔር ደግሞ እሱን ወጣልሻለሁ ዳኛውን ልሻለሁ ከራከርልሻለሁ እያለኝ ነበር እግዚአብሔር ይመስገን አሸንፌያለሁ በሁሉ ነገር ስሙ ይባርክልኝ አጨብጭቡላት በጣም ትልቅ ኬዝ ነበር በጣም ማለት ነው በጣም ከባድ በቃ እኔ እግዚአብሔር በቃኝ በለ ወይ ከዚህ ክርክር ውስጥ አስወጣኝ በቃ እኔ አልቻልኩም ስል አይዞሽ ልጄ እየሰማችሁት ነው እኔ ባልናገረውም እናንተ ያያችሁት ነው እኔ ዳኛ ሆንልሻለሁ ከራከርልሻለሁ ያለን ጌታ ስሙ ይባረክ እግዚአብሔርን አመስግኑልኝ አሸንፌያለሁ እግዚአብሔር ይመስገን ብዙ ነገር ተደርጎልኛል ይሄ ብዬ ግን ምለው ነገር አይደለም ጠንቋይ ቤት እየሄደ የሚሰራብኝ ነገር አለ እና ተሰባብሬ እንድቀር ነበርና የተደረገብኝ እዚህ የጾም ጸሎት ላይ እናንተ በቃ ከዚህ ስትወጡ መሰበር ይከልከል ይያለ ነበር ባካችሁን አረ እንደቀልዳችሁት ስብራት ይከልከል ይያለ ነበር ሲጸልይ የነበረው
ከዛ ጾም ጸሎቱን ጨርሰን ከጓደኛዬ ጋር ቡና እንጠጣ ብለን ስንሄድ ደረጃ ላይ እንደዚህ ታንሸራትቼ በቃ ከዚህ እስከዚህ ነው ታጥፎ ከደረጃው ላይ የወደኩት። ወድቄ ግን ጀርባዬን ገልጬ ምንም ነገር የሆንኩት ነገር የለም። በጣም በቃ እግዚአብሔር እኔ ለኔ በጣም ሁሉ ጊዜ በቃ ሞት ነው፣ ሁሉ ጊዜ ለኔ ሞት ነው። ብር እየተከፈለ በየጠንቋይ ቤት ነው የሚያስደርግብኝ ሁሉ ጊዜ ማለት ነው። በቃ ወይ ጨርቄን ከጭንቅላቴንም ሲነካኝ በፀጉሬ ላይ ነበር የተደረገብኝ ድግምት ማለት ነው። እዚህ ቤት መጥቼ ነው የተፈታልኝ። ደግሞ ከሚገርማችሁ ነገር እናንተም እያያችሁኝ ከሆነ ማለት ነው እዚህ ቤት ስመጣ ሻሽ እያሰርኩ ሰው ለመጠጋት ሁላ እፈራ ነበር። ፈርቼ ነበር፣ እየተሳቀቅኩ ነበር ሜዳው። ግን እግዚአብሔር ታሪክሽን ለውጠዋለሁ ደምሽን ሁላ ቀይረዋለሁ ብሎ ሁሉ ጊዜ አፖስቶል ይጸልይ ነበር። ይሄው ደሜን ሁላ ሰውነቴን እንደምታዩት ነው እናንተ። በአንድ ጊዜ ነው የተቀየርኩት። እዚህ ቤት በጣም ብዙ ተአምራቶች አሉ። እኔ ከሚገርመው በላይ ማለት ነው እዚህ ቤት የተደረገልኝ እንዲህ ብዬ ማለት አልችልም። እንደውም ጊዜ ካልወሰድኩባችሁ ማለት ነው ግራ ሲገባኝ እዛ በነበርኩበት ሀገር ማለት ነው በቃ ህይወቴ ለምንድን ነው እንደዚህ የሚሆነው? ከ20 አመት በላይ ነው እዚህ ኖርኩት። ጓደኛዬ ያለችና አብራኝ ጎረቤቴ ማለት ነው ነይ እስቲ እንሂድ እዛ አንቺ የምትሄጂበት ቦታ እንሂድ አልኳት ልጅቷን ማለት ነው። ከዛ ብዬ እሺ አለችኝና እዛ የምትሄድበት ቦታ ጠንቋይ ቤት ነው ሄድን። ስንሄድ እየፈራው ነውና ገባ ስል ምን ልታረጊብኝ ነው ጴንጤ ይዘሽብኝ የመጣሽው አላት። ሲላ ጊዜ እኔ ፈራውና በቃ ነይ እንውጣ ስላት እሱ በጣም ተቆጣ። እሷ ነጠላዋን አነጠፈችና ለመነችው እሱም ማለት ነው ለምናው በሚገርም ሁኔታ በሆነ በቅጠላቅል የዶሮ ደም አድርጋ ለ10 ምናምን ጊዜ ትታጠብ ካለበለዛ እኔ ጋር መቅረብ አትችልም ማለት ያን ነገር አርጌ ራሱ የባሰ ነው። በቃ ምን ቅርቅር ይወጣው በቃ ምን ቅርቅር ወጣ። እኔ ምንም ነገር እቺ ልጅ የሆነ ነገር ሲሰጥ እኔን አይፈልገኝም። ለምንድን ነው የሰው የማይወደኝ እላታለሁ። ግን እዛ ቤት ውስጥ ለ1 አመት ነው የሄድኩትኝ። ከ1 አመት በኋላ እኔ ከልጅነት የጀመረ የጌታ ልጅ ስለሆንኩ እሱም አልተቀበለኝም። ጭራሹኑ ትቼው ወደዚህ ቤት መጣው ቀረው። በቃ ተመለስኩ ወደዛ። ለጌታ ክብር አምጡ ወገኖች። እና በቃ ፈርቼ ሰው ፊት የምቀርበውን ምን ሰው ጋር ለመጠጋት ራሱ ወደዛ ጥግ ነበር መጣውና ሁሌ ያያችሁ ነው ይጸልይልኛል፣ ያስወጣል፣ እዛ ያሰራል፣ እዚህ ይመታል፣ ይፈርሳል፣ እዛ ያሰራል፣ እዚህ ይመታል፣ ይፈርሳል። እምታዩት ነው። እኔ የዋሻሁት ነገር አይደለም፣ የሚታይ ነገር ነው። እግዚአብሔርን በጣም አክብሩልኝ። እግዚአብሔር ኢየሱስ ጌታ ለጌታ በደንብ ክብር አምጡ ወገኖች። እግዚአብሔር ደረሰላት።